ሰላም የህይወት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ከመርካቶ አውቶቡስ ተራ እስከ ካልገሪ ካናዳ። ውድ የፕሮግራማችን ተከታታዮች እንግዲህ ከዚህ በፊት እንደተናገርኩት አንዳንድ ጊዜ በዚህ ቻናል ላይ ያሳለፍኳቸውን ትዝታዎች የሚሆኑ ወይ ደግሞ ለሌሎች ሰዎች ደግሞ ትምህርት ይሆናሉ ብዬ ማስባቸውን አንዳንድ ስቶሪዎችን ፒክ አደርጋለሁ ማለት ነውና በስደት የነበረኝን ጉዞ ከአውቶቡስ ተራ መርካቶ አውቶቡስ ተራ እስከ ካናዳ ድረስ እንግዲህ በኢየሱስ ክርስቶስ የፍቅር ንጉስ ቻናል ላይ ያስተላለፍኩ እገኛለሁ። አሁን ክፍል 11 ላይ ደርሻለሁ። እንድትከታተሉት ጋብዛለሁ። ምናልባት ከዚህ በፊት ታሪኩን ያልተከታተላችሁ ሰዎች ካላችሁ ማለቴ ነው። እንግዲህ ዛሬ በተለይ ዳላስ ቴክሳስ ውስጥ እንግዲህ 7 አመት ኖሬያለሁ። የዳላስ ቴክሳሱን የስደት ጉዞዬን ወይ ደግሞ የስደት ኑሮዬን ልዩ የሚያደርገው የመኖሪያ ፍቃድም ስላልነበረኝ አሜሪካ ውስጥ እና አሜሪካ ውስጥ የመኖሪያ ፍቃድ ሳይኖር ሰው እንዴት እንደሚኖር ለማሳየትም በዛ ላይ ደግሞ ያው ፈጣሪ ረድቶኝ እግዚአብሔር ረድቶኝ ያሳለፍኳቸው ነገሮች ሁሉ ምንም ከባድ ቢሆኑ እንኳን ዛሬ ላይ ግን ሳስባቸው እግዚአብሔር ብዙ ነገሮችን እንድማር ድል ከፍቶልኛል ብዬ አስባለሁ። እና ብዙዎቻችን አንዳንድ ጊዜ በህይወት ጉዟችን ላይ የምናልፍበት ነገር አይገባንም። እግዚአብሔር ግን ያውቃል። በዛ ውስጥ በመናልፍበት ነገር ላይ ግን በጣም ብዙ ነገሮችን እየተማርን እንሄዳለን። ለጊዜው ሊያሙ ይችላሉ፣ ለጊዜው ላይ ገባን ይችላል። በኋላ ላይ ግን ስናስበው ለአሁኑ ማንነታችን ወይ ደግሞ በኋላ ላይ ለምንደርስበት ማንነታችን በእንደዛ አይነት ሁኔታ ማለፋችን በጣም ተገቢ እንደሆነ የሚገባን በኋላ ላይ ነው። እና እንግዲህ ወደ ታሪኬ ልመለስና አሁን ማሳያችሁ እንግዲህ ዳላስ ቴክሳስ ነው። ብዙዎቻችሁ የዚህ ቻናል አባል ከሆናችሁ እና ቤተሰብ ከሆናችሁ ብዙ ታሪኩን የምታውቁት ይመስለኛል። የመጣሁት እንግዲህ ቅድም እንዳልኩት ከመርካቶ አውቶቡስ ተራ ያው ወሰን ለወሰን እየተጓዝኩ ነው የመጣሁት። አሁን ማሳያችሁ እንግዲህ ያው የቴክሳስ ዳላስ ከተማ ውስጥ የነበረኝ ቆይታ እንዴት እንደነበር ለማሳየት ነው። አሁን ማሳያችሁ ቪዲዮ የዳላስ ከተማን ነው የሚያሳየው፣ ዳውንታውን ማለት ነው። ስለዚህ እሱን እየተከታተላችሁ እንግዲህ ወደ ታሪኩ እንድትመጡ ጋብዛችኋለሁ ማለት ነው። እና ቅድም እንደተናገርኩት እንግዲህ ከሜክሲኮ ወደ አሜሪካ የገባሁበት የመጀመሪያው ከተማ ዳላስ ነው። ቴክሳስ ውስጥ ነው። ቴክሳስ ያው ስቴቱ ነው። ዳላስ ደግሞ አንዱ ከተማው ነው። በእርግጥ የቴክሳስ ዋና ከተማ ኦስተን ነው። ዳላስ ግን አንደኛው ኮስሞፖሊታን ነው፣ አንደኛው ከተማ ነው። እና በዚህ ከተማ የመጀመሪያው ነገር እንግዲህ ያጋጠመኝ የመጀመሪያውን ስራዬን ነው ዛሬ የምናገረው ማለት ነው። እና በዚህ ስራ አንዳንድ ጊዜ ወረቀት ሳይኖረን ሲቀር፣ የመኖሪያ ፍቃድ ሳይኖረን ሲቀር ማንኛውንም አይነት ስራ መስራት የውዴታ ግዴታ አለብን። ምክንያቱም ሰርቫይቭ ማድረግ ካለብን መኖር ስላለብን ማንኛውም ነገር መስራት አለብን። እና ከዚህ በፊት እንግዲህ ለአዲሱ ትውልድ የምናገረው ስደት ቀላል ነገር አይደለም። ቢቻል ከመውጣታችን በፊት በጣም ማሰብ የሚጠይቅ ነገር ነውና ጥሩም ነው መጥፎም ነው አይደለም። እንደ ሰውየውና እንደሚያጋጥመን ሁኔታ ነው ስደት ሰውየው መናገር የሚችለው ብዬ ነው ማስበው። ግን በዚህ አጋጣሚ ግን እኛ ደግሞ ያሳለፍን ሰዎች ደግሞ ለአዲሱ ትውልድ የመስጠትና ኢንፎርሜሽኑን ወይ ደግሞ መረጃውን የመስጠት ኃላፊነት አለብን ብዬ አስባለሁ። ምክንያቱም ሰዎች ከመሄዳቸው በፊት ምን ሊያጋጥማቸው ይችላል፣ እንዲህ አይነት ነገር ቢያጋጥመኝ እንዴትስ ፌስ ላደርገው እችላለሁ፣ እንዴትስ ልወጣው እችላለሁ የሚለውን አብረው እንዲያዩት ማለት ነው። እና አሁን ወደ ታሪኩ ስመለስ ዳላስ ቴክሳስ እንግዲህ ያጎቴ ልጅ ነበረች እና እግዚአብሔር ይባርካት። እሷ መጀመሪያ የተቀበለችኝ እሷ ነበረችና ግን አንዳንድ ጊዜ ሰዎች ላይ ወይ ደግሞ የምናውቃቸው ዘመዶች ጋር ልንቀመጥ እንችላለን። ወንድሞቻችን ሊሆኑ ይችላሉ፣ እህት ቤተሰብ ሊሆን ይችላል። እኛ ህጋዊ ፍቃድ ካለን
ወዲያው ከነሱ ራሳችንን የመቻል እድል ያጋጥመናል። ህጋዊ ፍቃድ ከሌለን ግን አንዳንድ ጊዜ ለነሱም ሸክም የምንሆንበት አጋጣሚ አለ። ስለዚህ በእንደዚህ አይነት ሁኔታ ላይ ስንሆን በተቻለን መጠን እነሱ ላይ ሸክም የማንሆንበትን ነገር መፈለግ በጣም ጥሩ ነው። የመጀመሪያው ነገር ራሳችን እንድንችል ይረዳናል። በሁለተኛ ደረጃ ደግሞ የሰዎችንም ህይወት አፌክት እንዳናደርግ ይረዳናል ማለት ነው። ሌላው ደግሞ ያው መጣላትን ወይ ደግሞ ጥላቻን ያርቀልናል ማለት ነው። ምክንያቱም አንዳንድ ጊዜ በጣም አብረን መኖር ስንጀምር አለመግባባትም ይመጣል። ምክንያቱም ሁሉም የራሱ የህይወት ጉዞ ስላለው ማለት ነው። ስለዚህ በዚያ ሁኔታ እንግዲህ ያው የአጎቴ ልጅ እንትን ላለመረበሽ ብዬ እኔ ራሴ መቻል አለብኝ ብዬ ወጥቼ ነበርና ሆምለስ ሼልተር ውስጥ ለ4 ወር አካባቢ ኖሬያለሁ። ይሄ ደግሞ የእሷን ኑሮ ለመጠበቅ እንጂ እሷ ጠልታኛለም ወይ ደግሞ እንደወጣም አስገድዳኝ አይደለም። እኔ ነኝ ይህንን ያደረኩት። ምክንያቱም በስደት ህይወቴ ውስጥ በሚሄድበት በማንኛውም ነገር ላይ እኔ ራሴን ችዬ መሄድ አለብኝ በሚል ነው የወጣሁት ማለት ነው። ስለዚህ እዛ አሁን ሼልተር ውስጥ ያለው ቀን እወጣ ነበር። ከዚህ በፊት እንደተናገርኩት የመጠለያ ካምፕ ውስጥ የመጠለያ ቦታ ይሄ ሆምለሶች የሚኖሩበት ቦታ ከጠዋቱ 4 ሰዓት ሰው መውጣት አለበት እና ክፍሉ አዳራሹ ይጸዳል። ከዛ በኋላ ማለት ከጠዋቱ 10 ሰዓት በኢትዮጵያ አቆጣጠር ሰው በቃ መውጣት አለበት። እንቅልፉን ጨረሰ አልጨረሰ እንትን የለው እና አንዳንድ ጊዜ ያው መጠለያ ቦታ ስትሄዱ ለሌላ ሰው ሸክም ስትሆኑ ነፃነታችሁን ታጣላችሁ። ስለዚህ እንቅልፌን አልጨረስኩም በዚህ ሰዓት እነሳለሁ ምናምን የሚባል ነገር የለም። በግድ ነው ተጎትታችሁ የምትወጡት ማለት ነው። እና ከጠዋቱ 4 ሰዓት 10 ሰዓት ላይ በኢትዮጵያ አቆጣጠር ወይ ደግሞ 4 o'clock ላይ እንወጣ ነበር ማለት ነው። ከወጣም በኋላ ግን በቃ እንደዚህ ዳውንታውን ውስጥ ነበር የምዞረው። ምክንያቱም ምንም አማራጭ የለም። በቃ ወዴት ትሄዳላችሁ? እና ያው ሲደክማችሁ አንድ ቦታ ትቀመጣላችሁ። ላይብራሪ አለ፣ ላይብራሪ እገባለሁ። ትልቅ ላይብራሪ ያላችሁ ዳላስ ውስጥ በቃ የተለያየ ቦታ ሄድ ነበርና እና በእንደዚህ አይነት ሁኔታ ላይ ያለው ግን ስራ ማግኘት እንዳለብኝ ይሰማኝ ነበር። እና ጠዋት ላይ ከሼልተሩ ስንወጣ የስራ ዴሊ ማለት የየቀን ስራ ወይ ደግሞ የቀን ሰራተኛ የሚፈልጉ ሰዎች ይመጣሉ ማለት ነው። ሼልተሩ አካባቢ ወደ ማደሪያው አካባቢ የምንጠለልበት ሼልተር አካባቢ ማለት ነው። እና እዛ ይመጡና አንዳንድ ጊዜ ወይ የሚቀባ ቤት ይኖራቸዋል ወይ ደግሞ ቤት ይለቁ ይሆናል። ስለዚህ እቃ የሚሸከምላቸው ሰው ይፈልጋሉ እና በቃ ያው የቀን ሰራተኛ ይፈልጋሉ ማለት ነው ባጭሩ። ስለዚህ እዛ ጋር ሆኜ ዛሬ በቃ ስራ መጠበቅ አለብኝ ብዬ ስራ ከሚጠብቁት ሰዎች ጋር ቆምኩኝ ማለት ነው። ከመጠለያችን ወጥቼ ከሆምለስ ሼልተር ወጥቼ እዛ ጋር ቆም ነበርና በአጋጣሚ ትንሽ እንደቆየው አንድ ነጭ የኮኬዥያን ነች ወይ ደግሞ የአሜሪካዊ የሆነች ሴት እሷ መኪና ይዛለች፣ ትልቅ መኪና ይዛለች እና በእጇ ናና አለች። አሁን እኔን አልመሰለኝም እና 3-4 ነበርን። ከዛ ሶስታችንም ተሯሩጠን ሄድን። መኪና ውስጥ ነው ያለችው ሴትዮዋ እና መስታወቱን ዝቅ አድርጋ ነው የምታነጋግረን። ከዛ ሄድን ሶስታችንም። ከዛ ከኔ ጋር የነበሩት አሜሪካኖች ናቸው፣ ያጨሳሉ ምናምን። ሴትዮዋ አየችና እኔን መረጠችኝ። እኔን የመረጠችበት ሪዝኑ ስፓኒሽ ነው የመሰልኳት። ምክንያቱም ብዙ ሜክሲካኖች በዛ ስለሚገቡ በዛ ቦርደር ብዙ ስላሉ እነሱ ይሻሉኛል ብላ ነው። ምክንያቱም አሜሪካኖቹ አንደኛ ቻሌንጅ ያደርጓቸዋል፣ ይከሷቸዋል፣ ደግሞ ይበጠብጧቸዋል ይመስለኛል። ከዛ አየችና ና አለችኝ። ከዛ ግባ መኪና ውስጥ አለችኝ። ከዛ ምንድን ነው ያለች? መኪና ውስጥ ከገባው በኋላ ቤት ልቀይር ነው እና እቃ ፓክ ታደርግልኛለህ አለችኝ ማለት ነው። እና
በቀን $45 ከፍላለሁ አለችኝ። እንግዲህ ብሩ እንትን የለውም እኔ ዋናው ስራ ነው የምፈልገው ስለዚህ ምንም ችግር ያ ኖ ፕሮብሌም አልኳት። ከዛ ስፓኒሽ እንትን እንደ ምናምን አለችኝ። ከዛ አይደለም አልኳት። ከዛ ነገርኳት ከየት እንደመጣው ምናምን። ከዛ እሺ አለች ጫነችኝና ሄድኩ በመኪና ማለት ነው። እና አንዳንድ ነገር እየተነጋገርን ሴትዮዋ በጣም ወፍራም ነች እና ትልቅ መኪና ነው የያዘችው ቫን ነገር ማለት ነው። ከዛ ሄድን ኦልሞስት ትንሽ ወደ 45 ደቂቃ አካባቢ ነዳን ይመስለኛል። ከነዳን በኋላ አንድ ቤት መኪናውን አቆመች ማለት ነው። መኪናውን አቆመች። ከዛ በኋላ ወረደች። መኪናው ውስጥ ይሄ የማክዶናልድ እንትንና ይሄ ቺፕስ ምናምን ይሄ የተበላበት ተጣበት ቦትሎች ይሄ እንትኖች በጣም ብዙ ነገር አለ መኪና ውስጥ እና በቃ መኪናው ይሄ በጣም የቆሸሸ መኪና ነው ይመስለኛል። እዛው ተጠጣና እዛው ተጥላለች፣ እዛው ተጠጣና እዛው ተጥላለች። ከዛ አንድ ቀን እንደውም በፕላስቲክ እንትን መኪናን አጽዳልኝ አለች ማለት ነው። ብታምኑም ባታምኑም አንድ ትልቅ ፕላስቲክ ይዤ ሙሉን ነው በቃ እዛ ውስጥ ይሄ የወረቀት ብርጭቆ ማለት ይሄ ማክዶናልድ ምናምን ይሄ ፋስት ፉድ የሚበላበት እንትን እዛው ጥላው በቃ መኪናው ሙሉ ነው በቃ ቆሻሻ እንዳለ ሙሉ ነው ማለት ይቻላል። እና በጣም ይገርመኛል። እና ሁኔታውን ሳይ ሴትዮዋ በቃ ዝርክርክ አይነት ሴት እንደሆነች ገባኝ። አይ ጥሩ ነው ለእኔ እድል ከፍታልኛለች። ምክንያቱም መኪና ስራ መስራት እችላለሁ። ስለዚህ ጥሩ ነው አልኩና ማለት ነው። ከዛ ቤቷ ልታስገባኝ ስትል ገና በሩ ጋር ስንደርስ ፎቅ የለውም ምድር ቤት ነው ቤቱ። ገና በሩን ስትከፍት ከውስጥ ያለው ሽታ እንዳይመስላችሁ በጣም የሚያስደነግጥ ሽታ። ከዛ ምን አለችኝ? አዎ ትንሽ እንትን ሊሸት ይችላልና ግን ውሾች እና ድመቶች ስላሉ የእነሱ እንትን ነው እና ብሪድ እናረጋለን እነሱን እናረባለን አለችኝ ማለት ነው። እንግዲህ እንደምንም አልኩና አፍንጫዬን ያው ምትዘጉት ነገር አለ አንዳንዴ በጣም ሽታ በመጣበት ጊዜ አፍንጫዬን ዘጋዋለሁ። እንግዲህ አንዳንዶቻችሁ አድርጋችሁ የምታውቁ ከሆነ ታውቁታላችሁ ብዬ አስባለሁና እንዳይሸተኝ ማድረግ ይችላሉ። ከዛ እንደዛ አደረኩና ገባሁኝ። ከዛ ውሾቹ በጣም የሚገርማችሁ ነገር ውሾቹ ድመቶቹ ጩኸታቸውን ነግራቸዋቸው ገና ስገባ በጣም ነው የደነገጥኩት። በቃ አንዱ ውሻ ሶፋ ላይ ነው፣ አንዱ ውሻ እንትኑ ጋር ነው ምናምን በቃ በየቦታው ውሻና ድመት አለና ገና ልትራመዱ ስትሉ ወይ ውሻውን ትረግጣላችሁ ወይ ድመቱን ትረግጣላችሁ። ከዛ በጣም ደነገጥኩ። ምን አይነት ቤት ነው አልኩ። ምን አይነት አስደንጋጭ ቤት ነው አልኩ። በቃ ገና ሴትዮዋ እንትን ስትል ከዛ እሷ ያው መደንገጤ ምናምን አይታለች። ግን ምን አለችኝ? ያ እንትን አድርገው ይለምደዋል ምናምን አለችኝ እና አረጋጋችኝ። ጥሩ አልኩኝ። ከዛ እነዚህን አይቻቸው ሳልጨርስ የሚገርመው አንድ ክፍል ውስጥ ስታስገባኝ አንድ ሰው ተኝቷል እና ያ ሰው ምናልባት ወደ 20 ምናምን እድሜ ያለው ይሆናል። ከዛ እሱን እንትን አለችኝ። ይሄ እንትን ልጄ ነው አለችኝ እና ብራንደን ይባላል እና በልጅነቱ እንዲህ ያለ በሽታ እንትን ብሎት ፓራላይዝድ ነው አልጋ ላይ ነው የተኛው ማለት ነው። እና በቃ ቤቱ እንዴት ጠረኑ እንዴት እንደሚያስጠላ ልነግራችሁ አልችልም። በጣም ይዘገንነኛል አሁን ራሱ ሳስበው። ከዛ እዛ ጨረስኩና እንደገና የሚቀጥለው ደግሞ ሌላ ክፍል ወሰደችኝ። ይሄ ማቲው ይባላል። እኔ አዶፕት ያደረኩት ነው። ያው ከብራንደን ጋር ለብራንደን ብዬ እሱን እንትን ከማደርግ ብዬ እሱንም ጨመርኩት። ምክንያቱም እሱን ቴኬር ሳደርግ አንድ ላይ ቴኬር አደርጋቸዋለሁ ብዬ አለች። ከዛ ማቲው ሳየው እሱም እንደዚሁ ፓራላይዝድ ነው፣ ምንም አይሰማ አይናገር ምን አይል በቃ። ከዛ የሚገርም ነገር ነው ብዬ እሱን ሳልጨርስ የመጨረሻ ይሄ ቲና ትባላለች ብላ ሴት ጋር ይዛኝ ሄደች። እንደገና ስንት በሽተኛ አለ ማለት ነው? 3 በሽተኛ ቤት ውስጥ። ይሄ እውነተኛ ታሪክ ነው መነግራችሁ። በእውነት በዳላስ ውስጥ ያጋጠመኝን እውነተኛ ታሪክ ነው መነግራችሁ።
ከዛ በጣም ደነገጥኩኝ። ምክንያቱም ሆስፒታል በሽተኞችን ከመጠየቅ በስተቀር እኔ እንደዚህ አይነት ስራም ሰርቼ አላውቀውም፣ ኤክስፔሪየንሱም የለኝም። ያው እንግዲህ ስደት በቃ እንደዚህ ነው የህይወት ጉዞ። በቃ ብዙ አዳዲስ ነገሮችን ያሳያችኋል እና መጀመሪያ ላይ ያስደነግጣችኋል ከለመዳችሁት ነገር ውጭ ሲወጣባችሁ፣ ግን በኋላ ላይ ግን አዲስ ነገር የመማር እድል እንዳላችሁ ሲገባችሁ ደግሞ ያንን በጣም እያመሰገናችሁ ትኖራላችሁ ማለት ነው። እና እኔ እንዳልኳችሁ በተለይ አሜሪካ ስገባ የእግዚአብሔርን አብሮነት በጣም ያጣጣምኩበት ጊዜ ነው። ምክንያቱም ብዙ ነገሮች በቃ እግዚአብሔር በራሱ ቸርነት በራሱ ጸጋ ሲያደርግልኝ ብዙ ነገር አይቻልም እና ኢየሱስ ክርስቶስን በጣም እንደወደው መጽሐፍ ቅዱስ በጣም እንዳነብ ከሱ ጋር አብሬ እንደሆን ያደረገኝ አጋጣሚ ነው። እና ችግር ወዴት ያስጠጋችኋል? ወደ እግዚአብሔር ያስጠጋችኋል። ምክንያቱም ሁሉ ሰው ሲመርባችሁ ሁልጊዜ የማይከዳን የማይጥለን እግዚአብሔር ከኛ ጋር አለ። ስለዚህ የኢየሱስ ክርስቶስን ፍቅር ስታስቡ እሱ በምድር ላይ ለኛ የሆነውን ነገር ለኛ ፍቅር ብሎ መምጣቱ ምናምን እንዲህ አይነቱን ነገር እንድታስቡ እድል ይሰጣችኋልና ስለዚህ በዛ ሁኔታ ስመጣ በጣም አመሰገንኩት። ምክንያቱም እንደነዚህ ልጆች ለመርዳት ራሱ መምጣቴ ራሴን እንደ ጥሩ አጋጣሚ ቆጠርኩት ማለት ነው። ስለዚህ በዚህ አጋጣሚ ማንኛውም አይነት ነገር ሲያጋጥማችሁ በተለይ ስደት ላይ የህይወት ጉዞም ሊሆን ይችላል በጸጋ ውሰዱት። ምክንያቱም እግዚአብሔር በማንኛውም በምናልፍበት ቦታ ሁሉ ትምህርት አለው። ቅድም እንዳልኩት ለወደፊቱ ማንነታችን የምናልፍበት ዛሬ የምናልፍበት ነገር መሰረት ይሆናል። ከዛ በኋላ ከዛ ተነስተን ነው የዛን ጊዜ ይሄ አልነበረ ምናምን እያልን እንሄዳለን ማለት ነው። እና ወደ ታሪኩ ልመለስላችሁና አሁን 3 ሰው አሳይቼ ማለት ነው። እንግዲህ የመጀመሪያው ልጅ ብራንደን ይባላል፣ ሁለተኛው ማቲው፣ ሶስተኛው ቲና ትባላለች ማለት ነው። እንግዲህ 3 ሰው አለ፣ ውሾች አሉ፣ ድመት አለ። እንግዲህ እዛ ቤት ውስጥ ምን ያህል እቃው በቃ ሜስታፕ ሆኖ መራመድ ማለፍ አትችሉ። እዚህ ጋር ካርቶን አለ፣ እዛ ጋር ካርቶን አለ። ሴትዮዋ ምን አለችኝ? ይሄንን አሬንጅ እንዲያደርጉልኝ ሰዎች አምጥቼ እቃ ያሰረቁኝ አለች። እና የሚያጨሱ ሰዎች አምጥቼ አይ ሆፕ አንተ ምንም ነገር እንደማታረግ ተስፋ ስላለኝ ነው ምናምን ብላ በቃ እንትን አደረገች ማለት ነው። ከዛ አውቃለች ነው አዲስ ሰው እንደሆንኩ ምናምን፣ ያው እኔም ያለኝን ሁኔታ ነገርኳት። እሺ ምንም ችግር የለም እኔ ቴክ ኬር አደርግሃለሁ በዚህ ወጥቶ ምናምን አለች። እንግዲህ በእንደዚህ አይነት ሁኔታ የዛን ሀገር ሰው በተለይ ደግሞ አሜሪካ የሆነ ሴት ስታገኙ በጣም ነው ሰርፕራይዝ የምትሆኑት። ስለዚህ እንደዚህ አይነቱ ሰውማ እንደውም ቤተሰብ ሊሆን ይችላል ነገር ብዙ ነገር ልትረዳኝ ትችላለች ምናምን ብዬ ያው በዋህነት አሰብኩ ማለት በዛ ሰዓት። ከዛ አሳየችኝ። እንግዲህ ምንድነው መስራት ያለብኝ? እንግዲህ ይዛኝ የመጣችው ቤት ስለምንቀይር የቤቱን እቃ ፓክ ታደርግልናለህ ነው። አዎ እውነት ነው። እቃው ግማሹ ፓክ ተደርጓል። ፓክ ተደርጓል ስላችሁ ምንድነው ካርቶን ይገዛና ሰዎች ቤት በሚለቁበት ጊዜ ብዙ ካርቶን ይገዛና ካርቶኑ ይከፈትና እዛ ላይ እቃዎች ይቀመጣሉ። ከዛ ላይ እንትኑን ይጻፋል የተቀመጠው። ለምሳሌ ፎቶግራፎች ብቻ ከሆኑ ፎቶግራፍ ነው እዚህ ውስጥ ያለው ተብሎ ይቀመጣል ማለት ነው። ሌላም ነገሮች አሉ ስማቸው የተጻፈ እዛ ውስጥ ይገባል ማለት ነውና እንደዛ ያደረኩ እንድሰራ ነው የፈለገችው። ግን እዛ ከመጣው በኋላ ግን እግረ መንገድህን ይሄንንም ስራ አለችኝና አሁን ማድረግህን ማሳይህን ነገር እንትን በላለች ማለት ነው። እንግዲህ አንዳንዴ ቤቱም እንደምታየው ውሾች የተለያየ ቦታ የሚጸዳዱት፣ ድመቶቹም እንደዚሁ ምግባቸው እንደዚህ ነው። ስለዚህ ይሄንን አብረህ ቴክ ኬር አድርግልኝ አለች። እኔ በዛ ሰዓት ስራ ስላልነበረኝ ስራ ማግኘቴን እንጂ የስራውን ሎድ ወይ ደግሞ የስራውን ብዛት አላየሁትም። ግን በጣም ብዙ ስራ አለ ስራው በቤት ውስጥ እና ማጽዳቱ ራሱን የቻለ ሙሉ ስራ ነው። ቤቱን ማጽዳት ብቻ እንኳን ቤቱ ጸድቶ የሚያውቅ አይመስልም። እና ዞር ብዬ ሳይ በቃ ሴትዮዋ ልክ መኪና ውስጥ ያየሁትን አይነት ይሄ ማክዶናልድ እንትን በቃ በየቤቱ ተጥሏል። በየጥጋጥጉ ይሄ ካፕ ምናምን ይሄ እንትን የምግብ የበሉበት ምናምን ተጥሏል። በቃ ከዛ ትንሽ ቆይቼ አንድ ሴትዮ መጣች
ሴትዮዋም ልክ እንደዚህ አሁን ይዛኝ እንደመጣችው እንደሷ ትልቅ ነች፣ በጣም ትልቅ ነች ማለት ግዙፍ ነች። እና እንደውም ምን ይላሉ አሜሪካ ውስጥ ኤቭሪቲንግ ኢዝ ቢግ ኢን ቴክሳስ ይላሉ። እና ሁሉ ነገር ትልቅ ነው ቴክሳስ ውስጥ ሁሉ ነገር ትልቅ ነው ይላሉ። እና የአሜሪካም ትልቅ ግዛት ነው ቴክሳስ። መኪኖቹም ሰዎቹም ምን ሁሉ ነገር ትልልቅ ነው ይላሉ። እውነታችሁን ነው አልኳቸው ሴቶቹን ሳይ እና የሚይዙት መኪና ምናምን። እና በጣም ገረመኝና ሴትዮዋን ሁለቱ ናቸው እዛ የሚኖሩት ማለት ነው። ከዛ ጠየኳት፣ ሰላም አለችኝ ማለት ነው ሴትዮዋ። ሰላም ስትለኝ ምንሽ ነች ምናምን ብዬ ጠየኳት ማለት ነው። ከዛ ምን አለችኝ? ሺዝ ማይ ፓርትነር አለችኝ። ፓርትነር ነች አለችኝ። እኔ ፓርትነር ሲል እንግዲህ ሩሜት ነው ማለት ነው ብያለሁ። እኔ እንደዛ ነው የገመትኩት። እና ሩሜቷ ነች ማለት ነው ምናምን ብያለሁ። ከዛ ብዬ በዛ እንትን አደረኩ ማለት እና አንድ መኝታ ቤት ነው የሚያድሩት ምናምን። እቺ የወሰደችን ሴትዮ ኢንሶሜኒያ አለባት፣ እንቅልፍ አይወስዳትም። ስለዚህ ሞስት ኦፍ ዘ ታይም እንትን ላይ ነው የምትኖረው፣ ሶፋ ላይ ነው ማለት ሌሊትም ራሱ። ያቺኛው ደግሞ አልጋ ላይ ነው የምተኛው። ግን ይገርመኝ ነበር። በኋላ አንድ ቀን እንትናቸው ስልክ ጠራና ስልኩን አንስቼ ለቀጠረችን ሴትዮ ለእሷ ልሰጣት ስል ስልኩ ላይ ሁለቱ እንደ ሜሬጅ አድርገው እቺኛዋ ሴት ያቺኛዋ ወንድ አይነት ሆነው ልክ የተጋቡበትና ሲሳሳሙ ፎቶግራፍ ላይ አለ። ልክ ይሄ ባልና ሚስት ሲጋቡ የሚደረግ ፎቶግራፍ አለ። ልክ እንደዛ ተቀምጠዋል። እና ዋው እነዚህ ለካ ባልና ሚስት ሆነው ነው የሚኖሩት ማለት ነው አልኩ። ምን አይነት ኃጢአት ነው አልኩ። በቃ ዘገነነኝ። እና ሴትዮዋ መጽሐፍ ቅዱስ ለማነብ ስለ እግዚአብሔር ምናምን ብዙ ነገር ልነግራት ታውቃለች። ከዛ አንድ ትልቅ መጽሐፍ ቅዱስ ሰጠች። ፋሲል መጽሐፍ ቅዱስ እንደምትወድ አውቃለሁ፣ እግዚአብሔርን እንደምትወድ ኢየሱስ ክርስቶስ እንደምትወድ አውቃለሁ። እና ይሄንን በቃ ስጦታ ሰጥቻለሁ ምናምን ትለኛለች። እና እንደውም ልጆቹን ራሱ ቸርች ይዣቸው እንዲሄድ እንድጸልይላቸው ምናምን ትፈልጋለች። የሚገርማችሁ እና እሷ ራሷ ከሴት ጋር ነው የምትኖረው ማለት ነው። በጣም ገረመኝ። ያው ከመጸለይ በስተቀር ሌላ ምንም ማድረገው ነገር የለም። እና ያቺ ሴትዮ የእሷ እንግዲህ ባልቱ ሚስት አላውቅም እንግዲህ እሷ እንትን ልጆቹን ቴክር የምታደርገው እሷ ነች። ስለዚህ እሷ እንትን አላቸው፣ ይሄ ዲያቤቲክ ሜዲሲን ኢንሱሊን ይወጋሉ። እና ለመጀመሪያ ጊዜ ነው እኔም ያንን ያየሁት፣ የስኳር በሽተኛ ኢንሱሊን እንዴት እንደሚወጋ። ምግባቸውን ደግሞ ይሄ በቲዩብ ነው የሚወስዱት እና አይበሉም። ያው ሶስቱም እንትን ፓራላይዝ ናቸው ብያቸዋለሁ። እና የሚጸዳዱትም አልጋ ላይ ነው፣ የሚበሉትም እዛው ነው። እና እነሱን በተለይ በጣም ከባዱ ፓርት እነሱን ሻወር ለመስጠት በጣም ከባድ ፓርት ነው። እና ለዛም ነው የሚለቁት። ይሄ ቤቱ ስላልተመቻቸው ለልጆቹም ጥሩ ስላልሆነ ሞባይል ቤት ወደ ሳውዝ ቴክሳስ ወደ ደቡብ ቴክሳስ አካባቢ እንትን ገዝተናል እና ወደዛ ነው ሙቭ የምናደርገው። እና ቤቱ አልተመቸም ማለች። እውነቱን ነው። ገንዳ ስለሆነ ከገንዳ ውስጥ እነዚህን ልጆች ማስገባትና ማውጣት ማለት አይ ጋር እኔ ሌሎች ሰዎች እንዴት እንደሚኖሩ እንዴት እንደሚሰሩት አላውቅም። አንዳንድ ጊዜ በተለይ ሲኒየር ሆም ውስጥ የሚሰሩት ይህንን ሬጉላር ስራ የሚሰሩ ሰዎች በጣም ነው ወገባቸው የሚሰበረው ብዬ ነው የማስበው። ምናልባት እነሱ የተሻለ ቴክኒክ ይኖራቸዋል ብዬ አስባለሁ። እንግዲህ እኔ ምንም ቴክኒክ የለኝም፣ ምንም አውቀው ነገር የለም። ሴትዮዋ እንግዲህ እንዳሳይቺ ነው ማደርገው ማለት ነው። እንዳልኳችሁ ሴትዮዋ ግድንግድ ነች እና ሁለቱም ግድንግዶች ናቸው። ያችኛዋ በተለይ በጣም ኃይለኛ እንትን ነች፣ ይችኛዋ በሽተኛ ነች። በጣም የሚገርማችሁ እኔን ይዛኝ የመጣችውና ስራ እንትን ያስጀመረች ወደ 12 ፕሪስክሪፕሽን ሜዲሲን ነው የምትወስደው። እና አልጋዋ ላይ እንትኑን ሳየው ልክ ፋርማሲ ቤት ነው የሚመስላችሁ፣ ሙሉ መድኃኒት ነው። ከዛ እንዲ ለማጽናት እሱን እንትን ስል ይሄ ሁሉ አለችኝ 7ቱ ፕሪስክሪፕሽን ነው፣ 3ቱ ቫይታሚን ነው ምናምን ስትለኝ እንደዚህ እነዚህ ሰዎች እንደዚህ ነው የሚኖሩት ማለት ነው። በጣም ነው የደነገጥኩት። እና ሴትዮዋ በቃ የሌለባት በሽታ የለም
የሌለባት በሽታ አንደኛዋ ጠንካራ ነች እንግዲህ እሷ ወይ ባል ትሆናለች እኛዋ ሴት ትሆናለች አላውቅም ያቺ ወንዳ ወንድ ነገር ነች በደንብ ነው የምታደርገው ልጆቹንም በቃ በደንብ ነው ስራቸው ገብታ እንዲህ ታንከባክባቸዋለች ከዛ እሷ ሳይች እንዴት ምን ማድረግ እንዳለብኝ ኢንሱሊን እንዴት እንደሚወጉ እና ምግብ የሚወስዱት በፎርሙላ ነው ፎርሙላ አላቸው ፎርሙላ የሚባል ምግብ አላቸው እና በቲዩብ ነው የሚወስዱት ይበጠበጣል ምግቡ ይበጠበጥና ከዛ በኋላ በየቀኑ ነው የሚመጣላቸው ከዴሊቨሪ ያደርጋሉ ኤቭሪ 3 days ነው 4 days ምናምን ይመጣላቸዋል ከዛ ፍሪጅ ውስጥ ይቀመጣል ከፍሪጅ ውስጥ አውጥቼ በጠብጠውና ፎርሙላ እንትን ነገር አለው ከዛ እሱን በጠብጠውና ከዛ ትልቅ ስሪንጅ አለ ለመጀመሪያ ጊዜ ነው እዛ ጊዜ ሁሉን ያየሁት እና ትልቅ ስሪንጅ አለ በዛ ስሪንጅ ውስጥ ምግቡን እንትን አደርግና ከዛ ስሪንጁን ስወጋው ወደ ሆዳቸው ወደ በቲዩብ በኩል ወደ ሰውነታቸው ይገባል ማለት ነው እንግዲህ ሶስቱም እንደዚህ ነው የሚወስዱት የሚገርማቸው ነገር ይሄ ራሱ አሁን ይሄንን ፐርፎርም ለማድረግ ራሱ በጣም ረጅም ሰዓት ነው የሚፈጀው እንግዲህ ሶስት ሰው ቴክ ኬር ማድረግ ምን ያህል ከባድ እንደሆነ ያየሁት የዛን ጊዜ ነው ከዛ ከጧት ጀምሮ እንግዲህ ጽዳት አለ ማጽዳት አለብኝ አሁን በኋላ ላይ ውሾቹ ለመዱኝ ምናምን እና ጧት ላይ የመጀመሪያ ቀን ሴትዮዋ ብዙ ነገር አሳየችኝ ብዙ ነገር ሰራውኝ ከዛ ይዛኝ ሄደችና ሼልተራችን ወይ ደግሞ ይሄ የሆምለስ እንትኑ የሚዘጋው እርሊ ስለሆነ እሷ ከመዘጋቱ በፊት እኔን ታመላልሰኝ ነበርና በጣም ርቀት አለው 45 ደቂቃ ነው የምትነዳው ብያቸዋለሁ ከቤቷ እስከ ሆምለስ ሼልተሩ ድረስ ስለዚህ ምን አሰበች ምን ይመስልሃል እስክንለቅ ድረስ እዚህ ብትኖር አለችኝ ኦኬ አልኩኝ በቃ ይሄን ያህል ከፍለሃለሁ ምግብ አለ ምግብ እዚህ ትበላለህ ምናምን አለችኝ ከዛ ኦኬ አልኩኝ እና ያው $45 ከፍላለሁ ብላኛለች አንድ የመጀመሪያው ቀን ሁለት ቀን ምናምን ሰጠችኝ ከዛ በኋላ ግን ብር የለም እና አንድ ላይ ሰጣለሁ ያው ስትጨርሰው ምናምን አለችኝ ማለት ነው እና እዚህ ትበላለህ ያው ምንም እንትን የለህም አለችኝ ከዛ በኋላ እዛው አልጋ ሰጠችኝ ማለት ነው አንድ ክፍል እዛው ተሰጠኝ እዛው ማደር ጀመርኩ ማለት ነው እዛው ማደር ጀመርኩኝ በጣም የሚገርማችሁ ነገር ሌሊት ላይ ለካ ሲጀር የሚባል ነገር አላቸው ልጆቹ ያንቀጠቅጣቸዋል ለመጀመሪያ ጊዜ ነው ይሄንን ራሱ የሰማሁት በሽተኛ ሰው ሆኖ እንደገና ሌላ ህመም እዛ ሰውዬ ላይ ሲመጣበት አይገርማችሁ እና ያርገፈግፋቸዋል በቃ ያርገፈግፋቸዋል በጣም ነው ያርገፈግፋቸው ሲጀር የሚባለው በአማርኛ ምን እንደሆነ አላውቅም ከዛ ልክ ሌሊት ላይ ኤኒ ታይም ነው የሚመጣው ስለዚህ ስታንድ ባይ ነኝ ማለት ነው ለካ ሳስበው በቃ 24 hours የሚሰራ ነርስ ሆኛለሁ በቃ እንደዛ ነው ራሴን ያየሁት ከዛ ሁሉ ነገር አደርጋላቸዋለሁ እንትን ዳይፐር አላቸው አንድ ከተጸዳዱ በኋላ ዳይፐሩን ከእንትናቸው ላይ አነሳዋለሁ ከዛ እንትኑን አጸዳደዋለሁ ቤቱን ፍሬሽነር አደርጋለሁ ምናምን ብዙ ፕሮሲጀር አለው እንግዲህ በዚህ ስራ ላይ የተማሩ ሰዎች በደንብ ያውቁታል ስለምን እንደምናገር ከዛ እሱን እንትን አድርጌ ምናምን ብዙ ነገር አድርጌ ቀኑን ሙሉ በጣም ቢዚ ነኝ ቀኑን ሙሉ ከጠዋት ጀምሮ በጣም የሚገርመው እንደዛ ደግሞኝ ተኝቼ ሌሊት መነሳቴ ደግሞ በጣም ገረመኝ ግን ለተወሰነ ጊዜ ነው እኔ ግን በዛ ሰዓት ስራ ስላልነበረኝ ብዙም አልተሰማኝም ዛሬ ላይ ሳስበው ግን ምን አይነት እግዚአብሔር ምን አይነት ፓወር ነበር የሰጠኝ ዛን ጊዜ ምን አይነት ጥንካሬ ነበረኝ ነው ነው ምክንያቱም የስራው ሎድ ቀላል አልነበረም ለውሾቹ ምግብ መስጠት ያስፈልጋል ለድመቶቹ ለያንዳንዳቸው እንትን አላቸው የሚበሉበት ፓን አላቸው ምግባቸው የተለያየ ነው ለዚህኛው እንትን ይሄኛው በዚህ ሰዓት ምግብ መድኃኒት መስጠት አለብኝ በጣም ብዙ ነው ስኬጁሉ በጣም ብዙ ስራ ነው የምሰራው እና እንደዛ ሆነ ሰርቼ በጣም ደክሞኝ 12 to 6 እንግዲህ 12 more than 12 hours ነው እዴ የምሰራው በየቀኑ ከ12 ሰዓት በላይ እሰራለሁ እንደሱ ሰርቼ ተኝቼ እንደገና ደግሞ ተኝቼ ከዛ ፋሲል ትለኛለች እንትን ሲርገፈገፉ ልጆቹ ከዛ የዛን ጊዜ ፋሲል ነበር ስሜ በኋላ ሲርገፈገፉ ትጠራኛለች ከዛ ስትጠራኝ ቀጥታ ሄዳለሁ ከዛ ምንድነው የሚሆነው ምናልባት ጥርሳቸው እንትን እንዳይል
ምላሳቸው ጥርሳቸው እንዳይነክሰው አፋቸውን እንትን አድርጌ የሆነ ነገር ማስገባት አለብኝ። በቃ እንዳይጎዱ ለማድረግ ነው። በቃ ምክንያቱም እንትኑ ይሄ ነርቫ እንትናቸው አይሰራም። ነርቫቸው እንትኑ በትክክል ስለማይሰራ ራሳቸውን ይጎዳሉ ማለት ነው። ስለዚህ በቃ ጥብቅ አድርጌ ምናምን ያ ነገር እስኪያልፍ ድረስ የሆነ ፖዚሽን ላይ ይዤ መጠበቅ አለብኝ እነሱ እንትን ያ ነገር እስኪያልቅ ድረስ። ያልበለዚያ እንትኑ የሚርገፈገፉት እንትን በጣም ብዙ ነገራቸውን ይጎዳዋል። እና ይሄ ነው። ከዛ በእንደዚህ አይነት ሁኔታ ስራ ጀመርኩ ማለት ነው። እና ከጠዋት ጀምሮ የአሜሪካኖቹ ምግብ ምን አይነት ምግብ እንደሆነ የሀገር ምግብ ነው እዛ ውስጥ የሚደረገው። እኔም ከዛ በላለው ለእነሱም አዘጋጅላችኋለሁ፣ አጸዳለሁ፣ ምን እላለሁ። በእንደዚህ አይነት ሁኔታ ቀጠል። ከዛ 1 ቀን 2 ቀን ምናምን ኦልሞስት ወደ 2 ሳምንት አካባቢ ቆየሁኝ በእንደዚህ አይነት ሁኔታ። የሚገርማችሁ ትንሽ ቆየሁና በእንደዚህ አይነት ሁኔታ እያለው የሴትዮዋ ልጅ መጣ እና መጣ። ከዛ ልጄ ነው አለችኝ። ልጄ ነው ብላ አስተዋወቀችኝ እና ወደ 25 ዓመት አካባቢ ሆነዋል ልጁ። አስተዋወቀችኝ። ከዛ ተግባባ ምናምን። ያው እንግሊዝኛ መነጋገሩ ምናምን የዛን ጊዜ ብርቅ ነው ምናምን፣ ደስ ይላል ምናምን። ከዛ በስንተኛው ቀን ሲመጣ ሊፕስቲክ አድርጎ ምናምን ፀጉሩን እንትን አድርጎ ሴት መስሎ መጣ። ከዛ ይዶኖሚ አለኝ። በር አንኳኳ ማለት ነው። ከዛ ከፈትኩለት። ስከፍትለት ከሳይ ሴት ነች። ከዛ ሴትዮ ታውቃታለሁ ምናምን ብዬ በጣም ግራ ገባኝ። ማለት እንዴት እንትን ትላለች? ከዛ ምን አለኝ፣ እንዴ ረሳኸኝ እንዴ አለኝ። ከዛ ሴትዮዋ እንደ ከትላንት ወዲያ ያወቅኩት እንደ ትላንት ወዲያ የተዋወቅኩት የሴትዮዋ ልጅ ነው። ዋው! ከዛ ምን አለኝ፣ እንትን ነኝ እኮ አለ እኔ እንትኔ ይቀያይራለሁ፣ ጾታዬን እቀያይራለሁ አለኝ። ምን አይነት ቤት ነው የገባሁት አልኩኝ። የእነሱ ሲገርመኝ እኔ አንድ ነገር የተረዳው ዛሬ ላይ ሆኜ ያሰብኩት ምንድን ነው፣ ሰው እግዚአብሔርን ባልተከተለ መንገድ ባልፈለገ መንገድ እግዚአብሔር እዛ ቤት ውስጥ በጣም የተለያየ ነገር ነው የሚያመጣው። ምክንያቱም አስቡ፣ ሴትዮዋ ፓራላይዝ ልጅ አላት። እንደገና ሴት ነው ያገባችው። እንደገና ልጇ ደግሞ እንደዚህ ኮንፊውዝድ ሆኗል። አንድ ቀን ሴት አንድ ቀን ወንድ ነው የሚሆነው እንዴ! ከዛ በቃ ይሄ ትልቅ እርግማን ነው አልኩ። በቃ እዚህ ቤት ውስጥ ትልቅ እርግማን ነው ያለው። እግዚአብሔር እንደ ቶሎ ከዚህ ቤት ባስወጣኝ አልኩ። ምክንያቱም ሌላ ነገር ደግሞ እንዳላይ በኋላ በጣም ገረመኝ። በቃ እሱም እንትን ሊያደርገኝ ሞክረ። እንደዚህ ሆኜ በልጅነቴ በዚህ ወጥቶ አልገባኝ ምን እንደሆነ፣ ምን ጾታውን ለምን እንደሚቀያየር እግዚአብሔር ብቻ ነው የሚያውቀው። እኔም አልገባኝም። ያስረዳኝ ነገር ሁሉ አልገባኝም። በጣም ገረመኝ። በዛ በእንደዛ አይነት ሁኔታ እንዳልኳቸው ወደ 2 ሳምንት አካባቢ ቆየው እዛ ቤት ውስጥ። ተመቸኝ። የረሳሁት አንድ ሌላ አዶፕት ያደረጓት ግን ኖርማል ልጅ ነበረች። ኖርማል ነፍሷን ኖርማል ልጅ እና ቤተሰቦቿ የአልኮል እንትኖች ናቸው፣ ሱሰኞች ይመስሉኛል። እና በዛ ምክንያት ነው አምጥቼ እኔ ያሳድጋታለሁ አለች። እንግዲህ በእንደዚህ አይነት ሁኔታ ደግሞ ሌላ ልጅ ሊያሳድጋሉ። በጣም ያሳዝናቸው ምን አይነት ግፍ እንደሆነ። እቺ ልጅ ወደ እኔ ከገባው በኋላ ነው የመጣችው እና 1 ሳምንት ሆኗታል። እና እሷም እዚህ እንድታድግ ቤተሰቦቿ ለእኛ ሰጡን። ምንድነው የሚያደርጉት እነዚህ ከመንግስት ይቀበላሉ እና ልክ እንደ ልጅ እንደሚያሳድጉ ሆነው ገንዘብ ይቀበላሉ። እነሱ ግን ኃላፊነታቸውን አያወጡትም። እኔ ያየሁት ነገር እንደዛ ነው። ምንም ቴኬር አድርጓቸውም። እነሱ ብቻ ይበላሉ፣ ይጠጣሉ፣ ሲዞሩ ይውላሉ፣ ማታ ነው የሚመጡት ምናምን። ምንም እንትን የላቸው ለልጆቹ፣ ምንም ነርስ የላቸው፣ ምን የላቸው። እንግዲህ አሁን እኔን እንደ ነርስ አድርገው ሀየር አድርጉኝ ማለት ነው፣ ቀጠሩኝ ማለት ነው።
እና ከሷ ጋር አንዳንድ ጊዜ ትንሽ ወክ እናደርጋለን ለ30 ደቂቃ ለ40 ደቂቃ ምናምን። ያውም ሴትዮዋ ካለች ነው። ከሁለት አንዱ ካሉ ውጡና ትንሽ ወክ አድርጉና ነው ትለናለች ሴትዮዋ። ልጅቷ ታዲያ በጣም ታሳዝነኛለች። የ7 የ8 ዓመት ልጅ ነች፣ ነጭ ነች። እና እሷ በቃ ስለ ቤተሰቦቿ፣ ስለ እናቷ፣ ስለ አባቷ ምናምን ትነግረኛለች። አንቺም ታሳዝኝ ነሽ እንደው በእንደዚህ አይነት ቤት እንደ አይነት ሰው በእንደዚህ አይነት ሁኔታ ውስጥ መኖርሽ እና ልጅቷ አዝናለሁ፣ ጸልይላታለሁ፣ በጣም በቃ እንትን አደርጋታለሁ። እና በእንደዚህ አይነት ሁኔታ እንግዲህ እንዳልኳችሁ 2 ሳምንት አካባቢ ቆየሁኝ። ከዛ ከ2 ሳምንት በኋላ ሲሪየስ ሆነ። እቃ እንትኑ መጣ፣ ትራክ መጣ፣ እቃ በደንብ መጫን ጀመረ። ሌሎች ሰዎችም ተቀጥረው ነበረ እና እቃ የሚጭኑ ሌሎች ሰዎች መጡና እዛ ቤት ገቡ። እቃ ሲጭኑ አንተ አሉኝ ይሄ የሰው መኖሪያ ነው ወይስ ዙ ነው አለኝ። አንድ ጥቁር አሜሪካዊ ነው። ይሄ ዙ ነው ወይስ የሰው መኖሪያ ነው አለኝ። ይሄ በጣም ሆረር ፊልም ቢሰራበት በጣም ያዋጣዋል ሆሊውድ ሳለ። ምክንያቱም ቤቱን እንትን ሲያደርጉ ሲያጸዱት፣ ምክንያቱም እኔ ብቻዬን አልቻልኩትም። ምክንያቱም እንዳልኳችሁ በጣም 5 ክፍል ነው ምናምን ነው። በጣም ሙሉ በቃ ቆሻሻ ነው። እኔ ከገቡ ጀምሮ ቤቱ የተጠረገ አይመስለኝም። ከዛ ሰውዬው አየና ይሄ በጣም ሆረር የሆነ ቤት ነው፣ እንዴት ነው እዚህ የምታድረው አለኝ። እባክህ ተው፣ እኔ ሼልተር ከማደር አይሻለኝም እንደዚህ ምናምን እንደዋለሁ። እዛ በቃ እንስቃለን። ከዛ ሰውየው አልጋ ውስጥ ገብቶ እንትን ሲያደርግ በጣም የሚገርመው ይሄ አለኝ፣ ይሄ ማክዶናልድ 1943 የነበረ ማክዶናልድ ነው አለኝ። 1943 እንትኑ ራሱ ምክንያቱም ዓመተ ምህረቱ ራሱ ያለፈ ነው። ይሄ ብርጭቆ የሚጥሉት በወረቀት እንትን የሚጠጡበት እንትን ማለት ነው። እና በቃ ይሄ ቴካዌይ እንትኑ በጣም የቆየ ነው አለ። እና የሚገርም ነው። እዛው በቃ እዛው ተለጣጥፎ ምናምን እዛው አልጋ ላይ በልተው እዛው አልጋ ስር ነው የሚወረውሩት። የሚገርማችሁ ነገር አልጋ ስሩ ሰውየው ያወጣውን ሲያሳየኝ በስመ አብ ማመን ያቃተኝ። እና የአሜሪካ ውስጥ ነው ያለው ታልኩ። በቃ ራሴ እሱ ራሱ በቃ ይሄ ሆረር የሆነ በቃ ሆሊውድ እዚህ ቢመጣ ሆረር ፊልም በደንብ መስራት ይችላል ነው ይለኛል። ጥቁር አሜሪካዊ ነው። እና በጣም በጣም የሚገርም በእንደዛ አይነት ሁኔታ መጨረሻ ላይ እነሱ መጡና በሁሉ ነገር ሄዱ። ልጆቹንም ይዘው ሄዱና እንግዲህ ምን አሉኝ እነሱ መጨረሻ ላይ አንድ ውሻ ቀረ። አንድ ውሻና እኔ ቀረን ቤት ውስጥ። ሁሉ ነገር ሄደ እና ቤታቸው ይሄ ሞባይል የገቡት ሞባይል ቤት ነው የገዙት። እና በመኪና ተጭኖ ሲሄድ ምናምን ሁላ ያለው አብሬ እሄዳለሁ ምናምን እቃ ይዘን እንሄዳለን። ልጆቹን ይዘናቸው እዛ አዲስ ቤት አስገባንላቸው። በጣም አሪፍ ነው ያ ቦታው። ምክንያቱም ለመታጠቢያም እንትን አላቸው። በዊልቸር ነው ሄደው የሚታጠቡት። ይሄ ግን ለመኖሪያ ለኖርማል ሰው መኖሪያ የተሰራ ስለሆነ ገንዳው ራሱ አይመችም። ገንዳ ውስጥ አስገብቻቸው ወደኋላ ላወጣቸው በቃ ወገቤ እንክትክት ነው ያለው። ሴትዮዋ ከሌለች በስተቀር አላስገባቸው። ምክንያቱም ብቻዬን አልችልም። በተለይ ብረንደን በጣም ምክንያቱም ያው የሚበሉት ነገር ስለማይንቀሳቀሱ ስለማይቃጠል እዛው ነው ያለው። እና ብረት ናቸው። እና በጣም የሚገርም ነው። እና ኢቭን ሴቷን ሁሉ አጥዋት ነበረ ቲናን ኦልሞስት 20 ምናምን ዓመት ብትሆን ነው። እና በጣም አሁን እንግዲህ ዛሬ ላይ ሳስበው እኮ በጣም ህገወጥ የሆነ ስራ ነበር የሰራሁት። ምክንያቱም እነሱም እኔ ብከሳቸው እንኳን በኋላ ላይ ብዙ አይነት ነገር ተፈጠረ። ኤኒዌይ ወደዛ መጣልበት አብለው እና አሁን እነሱ ሄዱ። መጨረሻ ላይ ውሻውን እና እኔ ቀረን ማለት ነው። ከዛ አንድ ቀን አደረን። ውሻው እኔ ብቻ ሆነን አደረን ማለት ነው። ከዛ ተጠብቃቸው አይመጡም። እንደገና ሁለተኛ ቀን ውሻውና እኔ ብቻ ነን ያለን። ሁሉም ሄደዋል። እኔም ሄጄ እዛ አግዣቸዋለሁ። ከዛ አመጡኝ እና ይሄን ቤት ጠብቀው ምናምን ብለው ነው የሄዱት። ከዛ ማንም ሰው አይመጣም። ይሄ ነገር ችግር ቢያጋጥመኝ አሁን ሌላ ሰውስ ቢመጣ ምንድን ነው ማድረገው ምናምን አሉ። ከዛ በሶስተኛው ቀን ይመስለኛል በጣም ግራ ገባኝ። ምክንያቱም ፖሊሶች ቢመጡ ማን ቢሉኝ ምን እላቸዋለሁ? ማን ቢሉኝ ምንድን ነው ብለው አልኩ። ከዛ ሴትዮዋ በደውላት ስልክ አታነሳም።
ብደውልላት ስልክ አታነሳም። ኋላ ስልኳ ስለነበረኝ ምን አደረኩኝ? አንድ ማቀው ልጅ ነበረ ሼልተር ውስጥ የተዋወቅኩት ልጅ እና እሱ ምን አልኩት ለሱ ደወልኩለትና ያው እንዲህ አይነት እንትን የሆነ ሴትዮዋ ቀጥራኝ ጠፋችን ምናምን አልኩት ማለት። ከዛ ስልኳ አለ አለኝ። አዎ ስልኳ አለኝ አልኩት እና እሱ እዛ አሜሪካ ተወልዶ ያደገ ልጅ ነው። አይ ቲንክ ኢትዮጵያዊ ወይ ኤርትራዊ ቤተሰቦች ነው ያሉት። ከዛ እሱ ተቀበለኝና ስልኩን መደወል ጀመር። እኔ ደውልና አነጋግራታለሁ ልክ እኔ ጠበቃ እንደሆንኩ አድርጌ እንትን አደርጋታለሁ። ከዛ እሱ ኮስተር ብሎ እንደዚህ ፋሲል እንደዚህ እንትን አድርገሽ ይሄ ዲስ ክሪሚናል ኮድ ነው ዲስ ምናምን አላት ማለት ነው። ይሄ ወንጀል ነው አሁን ያደረግሻለሽ። ስለዚህ በአስቸኳይ ገንዘቡን ሰጥተሽ በትክክል በህጋዊ መንገድ ካለሽ ያለሽበትን ቦታ እናውቀዋለን ምናምን ስለዚህ ፋሲል ይከስሻል ምናምን አላት ማለት ነው ብሎ ሜሴጅ ነው አላነሳችም። ሜሴጅ ነው የተወላት። ከዛ በኋላ ሜሴጁ ከደረሳት በኋላ ሴትዮዋ ደወለች። ፋሲል ይቅርታ በጣም ቢዚ ስለሆንኩ ነው ብላ መጣችና ከዛ ወደ ይኸው ብር ምናምን ብላ ወደ $1000 አካባቢ እንግዲህ ያ በጣም ብዙ ብር ነው፣ ግን ልትሰጠኝ የሚገባ ወደ $2000 አካባቢ ነው ካልኩሌት ስናደርገው ማለት ነው። በቀን 45 ብር ስለነበረ ምናምን ከዛ ያው ጨምርላለሁ ምናምን ብላ ስለነበረም ይሄን ስራ ከሰራ ይሄን አደርግላለሁ ምናምን በዛ ካልኩሌት አድርጌዋለሁ። ከዛ እሷ ይሄ ምግብ የበላኸው ነው አለች። ይሄ እንትን ያለ ምናምን ያ ከዛ ዲዳክት አድርጋ ወደ $1000 አካባቢ ነው ከፍላለች። ከዛ ለልጁ ስነግረው ኖ እንደውም ከዛ ሞር ገንዘብ እንድትጨምር ነው ማድረግ ያለብህ እንዳትበቃ ምናምን አለኝ። አሪው ሲሪየስ አልኩ። ከዛ አይ በቃ ጠበቃ እንደዚህ ስለሆነ እኔ ጠበቃው ነኝ፣ ስለዚህ የሰራበትን በትክክል እንትን ካላደረግሽ ምናምን አላት ማለት ነው። ሲላት ሴትዮዋ በቃ በጣም ይቅርታ እኔ ገንዘብ ስለሌለ ምናምን ብላ ወደ $1500-1800 ብር አካባቢ ከፈለችኝ ማለት ነው። ከፈለችኝ። ከዛ በኋላ ቀጥታ ወደ ሼልተር ይዛኝ መጣች ማለት ነው። ወደ ሼልተር ይዛ መጣች። ከዛ በኋላ ወደ ሼልተር ተመልሼ ገባሁ እላችኋለሁ። እና የመጀመሪያ ስራዬ እንግዲህ ይሄ ነበር። አሜሪካ ስደርስ ያጋጠመኝ የመጀመሪያ ስራዬ ይሄ ነው። እና ብዙ ነገር ተማርኩበት። እግዚአብሔር ይመስገን። በምናልፍበት ቦታ ሁሉ እግዚአብሔር አዳዲስ ነገር ስለሚያሳየን ዛሬ ላይ አንዳንድ ጊዜ ሰዎች ባለቤቴ ሄልዝ ኬር ኤድ ነች ማለት ሄልዝ ኬር ውስጥ ነው የምትሰራው። ስለዚህ አንዳንድ ታሪክ ስትነግረኝ እነግራታለሁ እና በደንብ እንግባባለን። የዛ ጊዜ እኮ እንደዚህ ተው እንጂ ምናምን ትለኛለች። በቃ እና በጣም ገርማት ነው፣ ምክንያቱም እሷ ራሱ የሚያጋጥማት ነገር ስላለ እዛው ብዙ ነገር ትነግረኛለች። ምናምን መድኃኒት ትሰጣለች፣ ምናምን ቴኬር ታደርጋለች። እንደዚህ አይነት በሽተኞችን ሆም ቱ ሆም ነው የምትሰራው አክቹዋሊ። እና እንደዚህ ሆኖ ይሄ ሚሞሪ አለኝ እላችኋለሁ ማለት ነው። ዳላስ የመጀመሪያው ስራዬ ይሄን ይመስላል። እና ብዙ ስራዎች ነበሩኝ ዳላስ ቴክሳስ ውስጥ የሰራሁት። ዳላስ ብቻ አይደለም ሌላም ቦታ ብዙ የሰራኋቸው አሉ። ግን የዳላሱ ምንድነው ትንሽ ለየት የሚያደርገው ዘመናዊ የሆነ ቦታ በትክክል እኖርበታለሁ ያላችሁት ቦታ እንደገና ህገ ወጥ ሆናችሁ አፍሪካ ውስጥ ወይ ደግሞ ሌላ ቦታ ማትኖሩትን አይነት ኑሮ አሜሪካ የሚያክል ሀገር መታችሁ ደግሞ ስትኖሩ ማየት በጣም ይገርማል። መጀመሪያ አሜሪካ መንግስት ለሰዎች ፍቃድ መስጠት የለበትም። ፍቃድ ከሰጠ ደግሞ እንዲሰሩ እድል መስጠት ነበረበት ብዬ አምናለሁ። ይሄ ራሴ ግምት ነው። እና ግን በዛ ሰዓት የነበረው የአሜሪካ እንትን አሁንም አለኝ ነው ወይ ብዙ ሰው አሁን ወረቀት የለውም ግን አሜሪካ ውስጥ ይኖራል። ያ ማለት ምንድነው? እኔ ብዙ የማስበው ምለው በቃ ሰውየው የሚኖረው ሜክሲኮ ነው ግን ልቡ ያለው አሜሪካ ነው ብዬ ነው የማስበው። እንደዚህ ነው ብዬ የማስበው። ስለዚህ የሚገርም አይነት ላይፍ ስታይል ነበረኝ እላችኋለሁ። እንግዲህ በሌላ ፕሮግራም ስላዳመጣችሁን በጣም አመሰግናለሁ። ጌትሽ አዲስ ነኝ። በሌላ ፕሮግራም ደግሞ እንደዚሁ ከትዝታ ማህደር አውጥቼ እስከምንገናኝ ሰላም ሁኑ ብዬ እሰናበታችኋለሁ።